ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። የጨረቃዎችን ቪዲዮ ትላንትና እያየሁ ነበርና ግን ቪዲዮ አልሰራሁም ነበርና ትላንትና ግን እግዚአብሔርን ሀራም ሞላ። ብሩኬ በጣም ነው ያሳዘነኝ። በጣም ማለት ሀይሚዬ ግን ምን አይነት ተንኮል ምን ያህል ተንኮልና ቂም ቢኖርሽ ነው እንደዚህ ስቂት ያደረግሽው? አረግፍ ነው። ኧረ ተይ የምር ግፍ ነው። ወይኔ እንዴት እንዳሳዘነኝ በተለይ በሱ ሲቀቡት እንዲህ የምር ግን ማለት ነው እንደዛ አይደረግም። የምር ትላንትና በእርግጥ ከትላንት ወዲያ ሰው ያደረገው ነገር ከባድ እንደሆነ አውቃለሁ። ያ ደግሞ ምንድነው ያው ሀይሚዬ ታውቃላችሁ ብሩኬን ማጣት አትፈልግም። በጣም ከባድ ነው። እና እችን ደግሞ ደካማ ጎኗን ተጠቅሞ በጣም በቃ አለ አይደል ስስ ብልት ማለት ደካማ ጎን ማለት ነው። በቃ በጣም የምትፈሩት ነገር ማለት ነው። እና ያችን ተጠቅማ ዱባይ ልሄድ ነው ብሎ በቀደም እንደዛ አሰቃያት እና በሷ ይፈረዳል አይፈረድም። በእርግጥ ግን በጣም ነው ያሳዘነኝ ትላንትና ማለት ነው በጣም እና እንግዲህ ያው ሚፍታህም አብሯቸው አለ። ሚፍታህ ደግሞ ያው አብሯቸው የሆነው ይመስለኛል። ያው እንደዚህ ቪዲዮ ለመስራትም ምንም ይመቻል። አንድ ላይ ቤቱም ሰፊ ነው። አሁንማ ቤቱ ተመቻቸው። በቃ እዛው ግቢ ውስጥ የፈለጉትን ስራ ይሰራሉ። ደስ ይላል። ብቻ ያው እንግዲህ ኦልሬዲ አራት ሆነው ነው የሚኖሩት። በጣም ደስ ይላል። ሚፍታህና ቤኪም እዛው ነው። አብሩኬና ሀይሚ በጣም ነው ሚፍታህ በተለይ አብሯቸው መሆኑ ደስ ይላል። ያው እንደዚህ ለስራም ደግሞ የጋራ ሲሰራ ነው ደስ የሚለውና አንድ ላይ መስራታቸው በጣም ነው ደስ የሚለው። ሚፍታህ በነገራችን ላይ ማለት ነው በጣም የቆየ ዩቲዩበር ነው። በጣም ማለት ስለ አፕሊኬሽኖች ምናምን ሲያስተምር ነው እኔ የማውቀው በጣም በፊት ማለት ነው። ገና በፊት ድሮ ነው የማውቀው ሚፍታህን እና በጣም በሰል ያለ ዩቲዩበር ነው ለማለት ፈልጌ ነው። ስለ ዩቲዩብ አልጎሪዝም ራሱ በደንብ የሚያውቅ ልጅ ነው እና ለሀይሚዬና ለብሩኬ ደግሞ በጣም መልካም ጓደኛ ጥሩ ጓደኛ ነው። እኔ ራሱ በቃ የሀይሚና የብሩኬ ሰላም እንደተጠበቀ የተሰማኝ ራሱ በቀደም አብረን ልንኖር ነው ያሉ ጊዜ ነው። ለምን ብዙ ጊዜ ያው ተለቅ ያለም ስለሆነ በሰል ያለም ስለሆነ ብዙ ነገራቸውን ከበር ያደርጋል ማለት ያልሆነ ነገር ሲሆን አይ እንደዛ አይሆንም ብሎ እነሱን ልክ እንደ ታላቅ ወንድምም እንደ እንደ ታላቅ ጓደኛም እንደ ጥሩ ጓደኛም ሆኖ አጠገባቸው ደስ ይላል መኖሩና እንግዲህ እንደምታዩት ብሩኬን ትላንትና አስባችሁታል። ታንቅፉ ቀስቅሰው ማለት ነው። ከእንቅልፉ ጠዋት ነው እንግዲህ ደህና አደርክ ብላ ነው የገባችሁ። ሀይሚዬ የኔ ውድ ደህና አደርክልኝ ወይ የኔ ማር የኔ ፍቅር። በነገራችን ላይ ማለት ነው እንደዚህ ለየት ያለ አዲስ ነገር ስትሰሙ እንትን በሉ የሆነ ተጠራጠሩ። አንዳንድ ጊዜ የሆነ ሰዎች ለየት አድርገው የሚያሞጋግሱን የሆነ ነገር አስበው ነው። ሀይሚዬም ትላንትና የኔ ውድ የኔ ፍቅር እንዴት አደርክልኝ ና እስኪ አስባችሁታል። እሱ ደግሞ በቃ ወይኔ ሀይሚዬ ዛሬ በቃ ፍቅር በፍቅር ሆናለች ብሎ ስትለው ግንባሩን፣ ጉንጩን፣ አፍንጫውን ያልሰመችበት ቦታ የለም። ሁሉም ቦታ ተስሞ ወይኔ ዛሬ ሀይ ቅመማ ዛሬ ፍቅር በፍቅር ሆናለች። ወይኔ ናፍቄያት ነው እንዳያደርጉት ምናምን እያለ ያስባል እኮ በውስጥ ታውቃላችሁ። ከዛ እና ሰርፕራይዝ አለ በጣም እንዴ! ያው በጣም ትልቅ ሰርፕራይዝ፣ ከዚህ በላይ ሰርፕራይዝ የለም። በእርግጥ ሰርፕራይዝ አረግሽው እኮ ሀይሚዬ፣ በደንብ ነው ሰርፕራይዝ ያደረግሽው። ጠዋት ተነስቶ ቁርስ ሰርቶ ና በላ ይላል እንጂ እንዴት ስቃይ ያዘጋጃል። እና ሰርፕራይዙ እንግዲህ እንደዛ በከረባት ታስሯ እንትኑ ወይኔ ደረጃውን ራሱ ለማውረድ እኮ ምን ያክል ነው የተሰቃየሽው? እኔ ከሆነ አሟልጦስ ወደቀ። ወይኔ ደረጃው ደግሞ ሲያወጥ የሆነ አለ አይደል ወለል ነው ወለል ይሆናል አይደለ? የሆነ የሚያሟልጥ አይነት ነገር እና በከረባት ጠርዛ ወስዳ በስንት ስቃይ ነው ደረጃውን ራሱ ያወረደችው። ስንት አፈጀብሽ እና እንግዲህ ደረጃውን አወርደው ወስደው ከግንድ ጋር ከምንድነው ግንድ ነው ምንድነው? በነገራችን ላይ ቤቱም አዲስ ነው መሰለኝ
ግንድ ሳይሆን መሰላል ነገር የሚሰራበት መሰላል ነው። አዎ መሰላል ነገር ናት። እሷ ላይ አስረው አቤት አሁን እሷን እንደው ስትወድቅ ምናምን ይመታሃል እንጂ እሷን እኮ መሰላሏ እኮ ነካ ቢያደርጋት ግልብጥ የምትል ናት። በነገራችን ላይ ትንሽ ናት መሰላሏና ግን ቢወድቅ አሁን ኦሬዲ መሰላሉ ራው ላይ ይወድቃል እንጂ መፍታት አይችልም። እግርና እጁን አስረውታል። እግርና እጁን ጥፍንቅ አድርገው አስረው በሱ ማርያምን በሱን የቀቡት ሰዓት ማለት ነው። እንደው በመኪና ምገጫችሁ ሲል ፍርስ ነው ያልኩት በሳቅ እንደው ፍርስ እግዚአብሔር እንዴ ምን ሆነሽ ነው ብለው ብቻዬን ስስቀን ያረ ምን ሆነሽ ነው ይሉኛል። በመኪና ነው ምገጫችሁ። ስሜቱን አስቡት፣ እግዚአብሔርን ስሜቱን አስቡት። በጣም 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 ከባድ ስሜት ነው ያለው በእውነት ማለት ነው። በጣም ከባድ ስሜት እንደዛ ያሰቃይታችሁት ከእንቅልፍ አስነስታችሁ በሶ ቀብታችሁ ውሃ ደፍታችሁ በሲባጎና በፕላስተር አስራችሁ ረግፍ ሳሉት። እውነት በእናንተ ብትሆኑ በእናንተ ቦታ ቢሆን ምን ልትናገሩ እንደምትችሉ። በመኪና ነው የምገጫችሁ አለ እሱ በጣም በስል ብሎ ማለት ነው። እንዶ እልህ ውስጥ ሁሉ ገብታልና ሀይሚዬ ትላንትና እንደዚህ ያርገ ከእንትና ጋር ከሚፍታህ ጋር በቃ ጭውት ነው ያለችበት። ጭውት እኔማ ብድራችሁን ጠብቁ ብሩኬ ልንገርህ ብዬ ነው። ለማንኛውም እንዳትረሳላቸው፣ እንዳትተዋቸው፣ እንዳትምራቸው። እጥፍ ድርብ አድርገህ ካልመለስህ የምር እኔ እንጃ። እኔ ለአንተ ቦታ ሆኜ በጣም ነው እንትን ያልኩት ማለት በቃ አሰብኩት፣ ሳልኩት። ታውቃላችሁ ከእንቅልፍ ያስነስተው ምናምን ነገር እንደዛ ሲያደርጉኝ ሳልኩት። ንዴቱ ምን ያህል እንደሆነ ማለት ነው፣ ስሜቱ እንዴት እንደሆነ እና ቡቡዬ ከባድ ሰዓት ነው ያሳለፍከው ትላንትና። የምር በጣም ነው ያሳዘንከኝ። እኔ በጣም ነው ያሳዘነኝ። ጸጉሩ ሁሉ ሳይቀር እኮ ጭውት ነው ያሉበት። በዛ ላይ ደግሞ ሲያጥቡ ውሃውን ድፍት እያደረጉ እንደው ለመሆኑ ውሃ ሞቅ አድርጋችሁ ነው ቀዝቃዛውን ይሆን እንደዛ ያሰቃያችሁት? እንደው ሀይሚዬ ጨክነሽ በቀዝቃዛ ውሃ እንዳይሆን እንደዛ ያደረግሽው የምር ጨከንሽበት። አላሳዘነሽም? ስታዩ አላሳዝን እንዴት ቻልሽ ግን? ዋድ ብሽቅ ነው ያለው ፊቱ ላይ ያስታውቃል ራሱና ታውቃላችሁ። በቀል ነው የተሰማው። እበቀላለሁ አይነት ነገር ነው ፊቱ ላይ ያዩት። በመኪና ነው መገጫችሁ ሲል እበቀላችኋለሁ አይነት ነገር ነው። እና ለማንኛውም ሀይሚዬ ጠብቂ እኔ ቆንጆ ጠብቂ። ሚፍታህና ሀይሚ ደግሞ ማለት ነው በጣም ነው ደስ የምትሉት። ጓደኝነታችሁ፣ ቅርበታችሁ፣ ወንድማማችነታችሁ ስታወሩ ምናምን ነገር በጣም ነው ደስ የምትሉት። ትላንትና በጫማ ሺቲ በስኒከር ልብሰሻል፣ አንተ ደግሞ ክሪበት ከረባት በጃኬት። ለማንኛውም በጣም ደስ የሚል በጣም የሚያምር ጊዜ ነበር የትላንት ነው። ቡቡዬ ቢያሳዝነኝም ግን አሳዝኖኛል እውነት ለመናገር። እንዴት ወንድ ልጅ እንደዚህ ታርጋችሁ ታሰቃዩታላችሁ? እና ዱቄት እየቀባችሁ ምናምን በጣም ያሳዝነኝ። በጣም ጠብቁ። ለማንኛውም ብድር በምድር ታገኟታላችሁ። ሀይሚም ይፍታህም ታገኟታላችሁ። ጠብቁ።